የሰው ልጅ ናቸው። እኔ ከየሰው ልጅ አይደሉም አላልኩም። እንደዛ አላልኩም። ነቢ መሐመድ ሰለላሁ ዐለይሂ ወሰለም እንደማናችንም ሰው ናቸው፣ የሰው ልጅ ናቸው። ክርስቶስ ደግሞ ከእግዚአብሔር ቃል ተወለደ ይላል። ገባሃል? አሁን እንዴት ነው ከክርስቶስ በላይ ለየት ሊሆኑበት የቻሉበት ምክንያት እስኪ ያስረዳል። ከላይ አንድ የሚወት አድርጉ ልጆች። ነቢ መሐመድ ሰለላሁ ዐለይሂ ወሰለም እና ኢየሱስ ወይም ዒሳ የመጡበት አመጣጥ ይለያያል። ገብቶሃል አይደለ? ከሱን ጀምር። ነቢ መሐመድ ሰለላሁ ዐለይሂ ወሰለም እንደማናችንም እንደኔ እንዳንተ እንዳንቺ ነው የተወለዱት፣ ከእናትና ከአባት ከወንድና ከሴት። የክርስቶስ ወይም የዒሳ አመጣጥ ግን ከሴት ብቻ ነው፣ ከድንግል ማርያም አላህ ስብሐነ ወተዓላ በቃሉ አማካኝነት አስገኘው። ያ ማለት ሁም በሚለው ቃሉ ማንም ወንድ የሚባል ሳይነካት ሳይገናኛት ማርያምን ማለት ነው። ገብታችኋል? ያ በዚህ አፈጣጠሩ ይበልጣል ወይ ከእርሳቸው? አዎ ይበልጣል፣ ምንም ጥርጥር የለውም። ይሄ ድንቅ ነው። ግን በዚህ ነገር ይሄ መበላለጫ ሚዛን አይደለም። ምክንያቱም የእነርሱ የልፋት ውጤት ሳይሆን የአምላክ ድንቅ ስራ ነው። አምላክ ነው እንጂ በመሲሁ ላይ ይሄን ያደረገው መሲሁ በራሱ ያመጣው ብቃቱ አይደለም። ከእናቱ ብቻ መወለድን ያለ አባት ማለት ነው እኮ ድንቅ ነገር እንዴት ነው ታዲያ? አይበልጥም ብለህ ነው? እንዳዳምጠኝ የሚበላለጡበት ሚዛን ምንድን ነው የሚለው ልነግርህ ነው። ይሄ መበላለጫ ሚዛን አይደለም እያልኩህ ነው። መበላለጫ ሚዛን ያልሆነበት ምክንያት ይህ አምላክ በእነርሱ ላይ ያደረገው ነገር እንጂ የእነርሱ ውጤት አይደለምና፣ የእነርሱ የልፋትና የድካም ውጤት አይደለም። ገብቶሃል አይደል? እኔ እናንተ የምንበላለጠው ለምሳሌ አንተን ረጅም አድርጎ አምላክ ፈጥሮ ከሆነ እኔ አጭር ከሆንኩኝ አንተ ትበልጠኛለህ አይደለ? አንተን ውብ አድርጎ ከፈጠረህ እኔ ማስተይ አድርጎ ከፈጠረኝ አንተ ትበልጠኛለህ። ነገር ግን በዚህ ነገር ይሄ መበላለጫ ሚዛን ነው ወይ? አይደለም። በላለጠው በምንድን ነው? ከእኛ በሆኑ ነገራቶች እያለ ታዲያ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከቀደሙት ነቢያቶች ይበልጣሉ ስንል ጊዜ ከእነርሱ በሆነ ነገር ሚዛን እንጂ አምላክ በእነርሱ ላይ ባደረገው ነገር አይደለም። ከእነርሱ በሆነ ነገር ታዲያ የተበላለጡበት ነገር ምንድን ነው ከተባለ የቀደሙት ነቢያቶች ሁሉ አገልግሎታቸው ለወገናቸውና ለሕዝቦቻቸው ብቻ ነበር፣ በአካባቢያቸው ላሉት። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አገልግሎት ግን ለዓለም ነበር። ይሄ ነው እንዲበላለጡ ያደረጋቸው። ለዚህ ማስረጃ ቃል ነቢዩ ሰለላሁ ዐለይሂ ወሰለም ቁርአን ላይ ያለ ለዓለም እንደመጡ የሚናገር አለ። ላሳይህ። ወማ አርሰልናከ ኢላ ካፈተን ሊናሲ በሽረን ወነዚራ። ቁጥር 28 አንተን ያድርገን ቢሆን እንጂ አላክንህም፣ ግን አብዛኞቹ ሰዎች አያውቁም ይላል። ለመላ ሰዎች ሁሉ ብሎ ይገልጻቸዋል። በሌላም ቦታ ላይ በሱረቱል አዕራፍ ላይ ይህን ቃል ይደግመዋል አላህ። ሙሐመድ ሆይ ለእናንተ ለሰዎች ሁሉ የተላኩኝ ወረሱለን ኢላ በኒ እስራኤል አላት። ልጅሽንም ወደ እስራኤል ልጆች መልእክተኛ አድርጎ ይልከዋል ይላል። ስለዚህ የክርስቶስ የአገልግሎቱ ቦታ የተገደበ ነበረ፣ ወደ እስራኤል ወገኖች ነበር።
ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ለዓለም ህዝብ እንደተላኩ አላህ ሱብሓነሁ ወተዓላ ይገልጸዋል። ለዓለም ነው አገልግሎታቸው። ያ እሺ ኢየሱስ ክርስቶስ ከአላህ እንደሆነ ካመንክ ማለት ይህ መለኮታዊ ባህሪ እንደሆነ እንዴት አንተ አትረዳም? መለኮታዊ ባህሪ ደግሞ ይበልጣል ከሰው ልጅ። አምላክ አላህ ሱብሓነሁ ወተዓላ ክርስቶስን ሁን በሚለው ቃሉ ነው ያስገኘው ብያለሁ። ሁን በሚለው ቃሉ ደግሞ ኢየሱስን ብቻ ሳይሆን አዳምንም ሰማይንም ምድርንም ፍጥረታትን ሁሉ ሁን በማለት ያስገኛል። አላህ ሱብሓነሁ ወተዓላ በመለኮታዊ እጁ የሰራቸው ውስን ነገራቶች ናቸው። ከዚያ ውጭ ሁን በሚለው ቃሉ ነው ያስገኛቸው ፍጥረታቶችን። ለምሳሌ መሲሁን ሁን በሚለው ቃሉ ነው። ማርያም ገብርኤል መጥቶ በስራቱን በነገራት ጊዜ ከአንቺ ልጅ ይወለዳል ባላት ጊዜ እኔ ወንድ ያልነካኝ ስሆን ከእኔ እንዴት ነው ልጅ የሚወለደው ብላ ስትጠይቅ አምላክሽ አላህ ሁን በሚለው ቃሉ ይፈጥረዋል ልጅሽን አላት። ያርን ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱራ አሊ ዕምራን ቃለት ረቢ አና የኩኑ ሊ ወለዱን ወለም የምሰስኒ በሸር ቃለ ከዛሊከ ላሁ የኽሉቁ ማ የሻእ ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። ማርያም ምን አለች? ጌታዬ ሆይ ለእኔ ወንድ ያልነካኝ ስሆን ከእኔ እንዴት ልጅ ሊኖረኝ ሊወለድ ይችላል ብላ ጠየቀች። አና የኩኑ ሊ ወለድ ለእኔ እንዴት ልጅ ሊኖረኝ ይችላል? ወለም የምሰስኒ በሸር ሰው ያልነካኝ ስሆን አለች። ልብ በሉ ሰው ነው ያለችው። ሰው የሚለው ወይም በሸር የሚለው ለወንድ ማንኛውም የወንድ አይነት ያጠቃልላል። ረጁል አላለችም። ወጣት ሰው ያልነካኝ ስሆን አላለችም። ላ ይቅርታ ቁርአን ላይ ተጽፏል። ተጽፏል። ኦኬ። ከዚያ በኋላ አንዴ ልጨርስ። የሆነ ሀሳብ ከጀመርኩ ጥራት ልጨርስ። ከዛ መልአኩ ገብርኤል ማለት ቃለ ከዛሊከ ላሁ የኽሉቁ ማ የሻእ አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል አላት። ልክ እንዲሁ ማለት አሁን መሲሁን በሚፈጥርበት መንገድ ልክ እንዲሁ እስከዛሬም ሲፈጥር ቆይቷል እያላት ነው። የኽሉቁ ማ የሻእ ያሻውን በዚህ መንገድ ይፈጥራል፣ ይቀላል ነው ለእርሱ አላት። ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን አላት። አምላክሽ አላህ አንድን ነገር መፍጠር በፈለገ ጊዜ ሁን ይለዋል፣ ወዲያውም ይሆናል አላት። አየህ አይደለ? ከእርሱ በፊት ታዲያ ሁን በሚለው ቃሉ የፈጠረው ማን ነው ከተባለ ከሰዎች አዳምን አላህ ሱብሓነሁ ወተዓላ ሁን በሚለው ቃሉ ነው የፈጠረው። ከአፈር ሰራው ቀረጸውና ከዚያም እስትንፋሱ ነፋ አለበትና አላህ ሱብሓነሁ ወተዓላ ከዚያም ሰው ሁን አለው፣ ወዲያውም ሰው ሆነ። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ መሰለ ዒሳ ዒንደላሂ ከመሰሊ አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን አለ። ይህን ጥያቄ የሚገርማቸው አሁን የምነግራቸውን የቁርአን አንቀጽ ክርስቲያኖች መጥተው ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ነጅራን ከምትባል ሀገር ታላላቅ 70 የክርስቲያን ሊቃውንቶች መጥተው ተከራክሯቸው ነው ስለማን ስለ መሲሁ አምላክነት እንድንከራከረ እንፈልጋለን አሉ። ገብቷቸዋል። ነጅራን ማለት በየመንና በሳዑዲ ድንበር መካከል የነበረች ሀገር ነች። አሁን ላይ ወደ ሳዑዲ ተካታለች። በዚያች ሀገር ላይ ክርስቲያኖች ይኖሩባት ነበር። ከክርስቲያኖች 70 ሊቃውንቶች ተመርጠው ሄዱ። የመጨረሻ ዘመን ነቢይ ተነስተዋል ሲባሉ ጊዜ ወደ መዲና ሄዱ በእግራቸው። ከዚያ በኋላ ሄደው ሊከራከሯቸው ፈለጉ። የመሲሁን አምላክነት ከአንተ ጋር መከራከር እንፈልጋለን አሉ። ካነሷቸው ሀሳቦች መካከል መሲሁ ከሌሎች ይለያል በአመጣጡ። እርሱ በቃል ነው የተገኘው። እንዴት ነው እርሱ ፍጡር ነው ልትለድ የምትችለው? ሙሐመድ እርሱ አምላክ ነው እንጂ የሚሆነው በአምላክ ቃል ነው እና የመጣው ብለው ጠይቀዋቸው ነበር። ገብቷቸዋል። አላህ ታዲያ ለዚህ መልስ ሰጣቸው። ኢነ መሰለ ዒሳ ዒንደላሂ ከመሰሊ አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን። ምን ማለት ነው? የክርስቶስ አምሳል አንዴ ልጨርስ። ይሄን ልጨርስና ቀጣይ ጥያቄ በዚሁ ጋር ትጠይቃላችሁ። አብሽር ይሄን ልመልስላችሁ። እነ መሰለ ዒሳ ዒንደላሂ ከመሰሊ አደም አላቸው ለእነዚህ ጠያቂዎች። የክርስቶስ ምሳሌ ከእኔ ከአምላካችሁ ከአላህ ዘንድ ልክ እንደ አዳም ነው አለ። አዳም እንዴት አስገኘው ከተባለ ኸለቀሁ ሚን ቱራቢን ከአፈር ሰራሁትና ሱመ ቃለ ለሁ ኩን ፈየኩን ከዚያም ሰው ሁን አልኩት ሰውም ሆነ አለ። ሁን በሚለው ቃሉ አላህ ሱብሓነሁ ወተዓላ አዳምን አስገኘው። ክርስቶስንም ልክ እንዲሁ ሁን በሚለው ቃሉ አስገኘው። ስለዚህ አዳምም ሆነ ክርስቶስ መለኮት ነው የክርስቶስ ወንድሜ፣ መለኮታዊ ባህሪ እኮ ነው። መንፈስ ቅዱስ እኮ ነው ለመረኝ
መንፈስ ቅዱስ መጥቶ በር ብሎኝ የሆነ ጓደኛ አውርቶኛል፣ ሙስሊም ጓደኛ። እኔ ቁርአን ሁላችሁ አንድ ጥያቄ ተጠይቆ እስኪያልቅ ድረስ እንትን በሉ እሺ፣ ሀሳብ አስጨርሱ። መለኮት ነው ብለሃል። እርሱ መለኮት አይደለም። ክርስቶስ እንደማናችንም ሰው ነው፣ ግን አመጣጡ ተአምራዊ ነው። ምንም የሚካድ ነገር አይደለም። አላህ የመሲሁን አመጣጥ ተአምራዊ አመጣጥ ነው ብሎ በቁርአን ላይ ገልጾታል። ገብቶሃል አይደል? ተአምራዊ አመጣጥ ነው። እርሱ ራሱ ተአምር ነው። ማርያምም ተአምር ነች። እንደ ቁርአን አስተምህሮ አላህ በቁርአን ላይ ሁለቱንም ተአምር ናቸው ብሏል። ቃለ ሱብሓነሁ ወተዓላ ወጀዐልና ብነ መርየመ ወኡመሁ አያ ይላል። የማርያምን ልጅ ክርስቶስንና እናቱን ማርያምን ለዓለማት ሰዎች ድንቅ ተአምር አድርጌያቸዋለሁ ይላል። ሁለታቸውም ተአምር ናቸው፣ ድንቅ ናቸው ለዓለም ሰው ሁሉ። ከምን አንጻር? እርሷ ከምን አንጻር? እርሱ ከምን አንጻር ወደሚለው ስንመጣ ጊዜ እርሷ ተአምር የሆነችበት ምክንያት ማንም ወንድ ሳይገናኛት የወለደች ብቸኛዋ የዓለማችን ሴት ስለሆነች። ተአምር ማለት ከሰው ሕግና ልማድ ወጣ ያለ ተግባር ማለት ነው። ገብቷችኋል አይደል? ከሰው ሕግና ልማድ ወጣ ያለ ነገር ተአምር ይባላል። በሰዎች ተለምዶ ታዲያ ሰው እንዴት ነበር ሲመጣ የነበረው ከተባለ ወንድና ሴት ይገናኛሉ፣ ልጅን ያገኛሉ። የማርያም ግን ከዚህ ወጣ ያለ ሆነ። ማንም ወንድ ሳይገናኛት በመውለዷ ድንቅ ተአምር ነች አላት አላህ ሱብሓነሁ ወተዓላ። የእርሱ የልጇ ደግሞ ተአምርነት ከምን አንጻር ነው? ሰዎች የተለመደው የሚወለዱት ከአባት ነበረ፣ ከአባትና ከእናት። ነገር ግን የክርስቶስ ይህን ሕግ ጥሶ መጣ። ያለ አባት ከሴት ብቻ የተወለደው ብቸኛ የዓለማችን ልጅ። ስለዚህ በዚህ መንገድ ሁለቱም ተአምር ናቸው ማለት ነው። አላህ በቁርአን ላይ በርካታ ቦታ ሁለቱም ድንቅ ተአምር ናቸው እያለ ይገልጻቸዋል። ይሄ ምንም ጥርጥር የለውም። ግን መለኮታዊ ምናምን አመጣጥ የሚባል ሂሳብ የለም። ቃሉ ነው ያመጣው። አንዴ ልጠይቅ፣ ይቅርታ ጋር